የኢትዮጵያ የአፍሪካ ትልቁ የአየር ማረፊያ በ12.5 ቢሊዮን ዶላር መገንባት ተጀመረ። ኢትዮጵያ በአፍሪካ ትልቁ የሚሆነውን አዲስ አየር ማረፊያ ቢሾፍቱ ኢንተርናሽናል አየር ማረፊያ መገንባት ጀመረች። ይህ አየር ማረፊያ በዓመት ከ110 ሚሊዮን ተሳፋሪዎች በላይ ማስተናገድ ይችላል ተባለ። ፕሮጀክቱ በ2030 ዓመት መጠናቀቅ ይጠበቅበታል እና በአፍሪካ ውስጥ ካሉ ትልቅ የአቪዬሽን መሰረተ ልማት ፕሮጀክት አንዱና ዋነኛው ነው። አዲስ ትልቅ የአሉሚኒየም ፋብሪካ ለመክፈት ስምምነት ተፈራረሙ። ኢትዮጵያ ኢንቨስትመንት ሆልዲንግስ ከዓለም አቀፍ ኩባንያ ሩዛል ጋር በኢትዮጵያ ትልቅ የአሉሚኒየም ማቀነባበሪያ ወይም ደግሞ ስሜልተር ለመገንባት ስምምነት ፈረመ። ይህ ፋብሪካ በዓመት ወደ 500,000 ሜትሪክ ቶን የአሉሚኒየም ምርት ማምረት ይችላል ተባለ። የቦታ መለያየትና የተግባራዊ ጥናት ፊዚቢሊቲ ስተዲ እንደ መጀመሪያ ስራ ተጀምሯል። ወደ ጤና ኢንስቲትዩት ስናልፍ የኢትዮጵያ የሕዝብ ጤና ኢንስቲትዩት የምግብ መረጃን አዘመነ። የኢትዮጵያ የሕዝብ ጤና ኢንስቲትዩት የተዘመነ የኢትዮጵያ የምግብ ንጥረ ነገር ሰንጠረዥ እና አዲስ የመስመር ላይ የምግብ ንጥረ መረጃ መዳረሻ መክፈቱን አስታወቀ። ይህ መረጃ የሕዝብ ጤናን፣ የምግብ ጥራትንና የፖሊሲ እቅድ ዝግጅትን ለማሻሻል ይረዳል ተባለ። ሰላም የዚህ ቻናል ቤተሰቦች፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በቀጣይ አዳዲስና ታማኝ መረጃ እስክንገናኝ መልካም ተመኘው።